የብድ ቀን አይመሽም ይባላል። የብድ ሌትስ እንዴት ነው? ይነጋል? አራት አድጋችሁ ተገላገልን ስንል ተመልሳችሁ ህፃን 8 ብርጭቆ ሲከሰክስ ዝም ብለሽ ታይዋለሽ። አልሰማ ብሎኝ እኮ ነውማ። ልምምድ ላይ ነበርኩማ። የምን ልምምድ? እዛ ካፌ ውሃ ማቅረብ አቅቶኝ ብርጭቆ እየሰበርኩ ነው። ስላንተ ልምምድ አይመለከተኝም። እኔ ግን የቤቴን ደርዘን ብርጭቆ አምጥተህ ትተካለህ። እሺ ለደሞዝ ተካለሁ። አይ ነገሩ ምን ደሞዝ አለኝ? ሁሉም በቅጣት አልቋል። በቃ በቀጣይ ደሞዝ ተካለሁ። እሱም ለነገሩ በቅጣት ካላለቀ ቆይሽ ጂ ምንድነው የሚያንቀጥቅጠው? እንዴት ውሃ ማቅረብ ያቅተኛል? ድመት ገለሃል? ምን ነው? ድመት የገደለ ነው እጁ የሚንቀጠቀጠው። አይ ድመት አልገደልኩም። ዶሮ ግን አርጃለሁ። ዶሮ አይደል እንዴ የማያረርኩት? ዶሮ የገደለ እጁ ይንቀጠቀጣል እንዴ? ብርጭቆ ይጋ እንዳትደርስ። ሞትኩልሽ እናቴ ሞትኩልሽ። ምንድነው ከመሸመረበሽ? ወይ ሞትኩልሽ እናቴ ሞትኩልሽ። እስቲ ተረጋጋ፣ አትጩሁ። ከዚህ ምን ሆነ ነው? ተሰባበርኩልሽ እናቴ። የምን እናቴ ነው እንዴ? እናቴ ቤት የመጣው ወይስ ለሕክምና? እስኪ ትንሽ ተረጋጋ። ምንድነው የሚለው? እማዬ እማዬ ስምሽንም እንዳልጠራ ተከለከልኩ። ምንድነው ይሄ የተበተብከው ጨርቅ? የእናቴ ማስታወሻ መቀነት ነው። እንዳይት እስኪ ከመድኃኒት ክፍል መቀስ አምጣ። እሺ ሌላ ስም አመጣው ነገር አለ? ያ ሰውዬሽ ነው አይደል? ይሄ ሰውዬ? የቱ ሰውዬ? ይሄ ሰውዬ ላግባሽ እያለች ጨቃጨቅሽ። ዝም በይማ። አሁን ነው ግን እንዳታነሽበት። በስብራቱ ላይ ሌላ ስብራት ነው የሚሆንበት። ግን ድሮም እንደዚህ ማየ ይል ነበር። በምን ሆነና የተለያየ ነው? ጉድ እኮ ነው። ጡጦ እንዳልጣለ ልጅ ማየ እሺ ምንድነው የሆንከው? እናቴ ምን ትላለች መሰላችሁ? አይ እንግዲህ እናቴ ማለትን ተው። እናቴ ማለትን ካልተውክ የተሰበረ እጅን ይዘህ ትሄዳታለህ። እሺ እንዴ መብቱ አይደል እንዴ የፈለገው የሚጠራ ደንበኛ፣ በተለይ ደግሞ ታካሚ ደንበኛ ክቡር ነው። እሱን ሂድና እዛ ትተህ የመጣው ትምህርት ቤት ንገራቸው። እኔ የምለው ወድቀህ ነው? መውደቅ ሲል ከከፍታ ቦታ ላይ ወድቀህ ነው ወይ? እኔ ከፍታ ቦታ ላይ ምን እሰራለሁ? ተዘባትበህ? ኧረ እኔ ከሰው የምነካካ አይነት ሰው አይደለሁም። መክሊቴ ረማይ ነገር ረማይ ሰው ያስወጥልኝ በእናትሽ ንገሪያቸው እስኪ። እኔ ሰው ጫፍ ደርሳለሁ። ከመክሊት ጋር ትተዋወቃላችሁ እንዴ? ይተዋወቃሉ። የት ነው የምትተዋወቁት? መክሊትማ ህይወቴ እንዳሁኑ እጅ ምን ሆነ ነው? ገዝሽ ንገራቸው። ካልጋ ላይ ወድቄ። አባዬ ካልጋ ላይ ወድቆ ነው። እሺ እንዴ አሁን አልወደኩም አላልከኝም እንዴ? እንዴ ከከፍታ ላይ ወድቀህ ነው ወይ ነው እኮ ያሉኝ። መጀመሪያውኑ ካልጋ ላይ ወድቀህ ነበር ቢሉኝ እኮ አውሎት ነበር። ዛሬስ ከበድ ያለውን ይመጣብኝ። በልሽ ወደ ውስጥ ገባ። ወደ ውስጥ? እሺ ዳዊት ወደ ውስጥ አስገባ። ና በዚህ
ማዬ አንቺ ውሃ ሙቂልኝ። አንቺ ልፍስፍስ ሴቱ የምታውቂው ድሮ ነው የማውቀው አባ። ዝም ብሎ ነገር ነው አልመሰለኝም። ከአሁን በፊት እዚህ ይዘሽው መተሽ ታውቂ ነበር አይደል? አንዴ መጥቶ ነበር አባ። አንተን፣ አባትሽን፣ ያንቺን አባት እሱን ማየት ፈልጋለሁ ብሎ መጥቶ ነበር። ለምንድን ነው እኔ ላይ ይፈልግ የነበረው? ጸሐፊ ነው አባ። በሀገር በቀል እጽዋቶች ዙሪያ መጽሐፍ ይፈልግ ነበር። ይሄ ጌሾን ከብሳና እንዴት መለየት የምንችለው ብሎ ይጠየቀኝ። አዎ አባ። መጽሐፉን ጻፈው? ሳይጨርስ ተለያየ። ሌላ ግንኙነት ነበራቸው? እንደዛ ነገር። እናቴ ከሚል ልፍስፍስ ጋር አሸሸ ገዳሜ ትይ ነበር። ዘር አሰዳቢ። ሰው እንዴት ካልጋ ላይ ይወድቃል? በህልም ሌላ ነገር ስታይ ነበር እንዴ? ከሆነ ገደል ላይ ቁልቁል ስምዘገዘግ ነቃው። ስነቃ ካልጋ ላይ ወድቄያለሁ። ሳልወርቅ ለመንቃት ነበር ሐሳቤ። መቼ? ስም ማን ነው? ትክክለኛ ስሜ ገዛኝ ነው። ማኪ ግን ቤ ብላ ነበር የምትጠራኝ። እና ስትጠራ ቤት ትላለህ? ድሮ እኮ ነው፣ አሁን አትጠራኝም። ተለያይተን ልቤን ከሰበረችው በኋላ ቤ ብላ ጠርታኝ አታውቅም። ጥሩ ነው። ከዚህ በኋላ አጥራ አሁን መጮህ የለም። እሺ፣ ጎረቤት ተኝቷል። ወንድ ልጅ ጥርሱን ነክሶ የሚታሸው። ወንድ ልጅ ቆፍጠን ብሎ ነው የሚታሸው። እንግዲህ ባይሆን እኔ ምን ላምጣላችሁ? እናትህ ጋር ሂድና ውሃውን አምጣልኝ። እስካሁን ለብካል ይበቃል። ከውስጥ ይሁን ከውጭ? አንተ ልጅ እማ ውሃው ሞቆ ይበቃል አምጣው ተብዬ ነበር። ምን ይሄው በቃ ተውን ይወስዷል። ኧረ ማን እያሉ የተከበራችሁ የሐኪም ጥላውን ቤተሰቦች እንደምን አመሻችሁ? ዶክተር ክብሩ ምን ነው ከመሸበት በሰላም ነው? ምን ነው እናቴ፣ እኔ ልጅዎት አይደለሁም? ምን ሆነ ጠፋህ እንደማለት ይብስ ከመሸ። ቆይ ልጅዎት አይደለሁም? ምን ኧረ ነህ ልጄ፣ ነህ እንጂ። እንኳን ደህና መጣ ወንድማችን። እንኳን ደህና ቆየኸኝ። ቆይ ክብሩዬ፣ ዶክተር እዚህ አረፍ በል እዚህ አረፍ በል። ጎሽ፣ አዎ፣ ቀስ ቀስ። ምን ነው ከመሸ የኔ ልጅ? ባለቤቴን ወስዳችሁብኝ ባዶ ቤት መኖር አልቻልኩም። ህገወጥ የሆነ የሰው ዝውውር ነው የተፈጸመብኝ። ዳዊት የት ሄደ ይሄ ልጅ? ውሃ አምጣልኝ ብየው። ዶክተር ክብሩ እንደምን አመሸ? የት ሄዶ ነው ዳዊት? ውሃ አምጣልኝ ብየው እኮ። ዶክተር ክብሩ ምን ትሰራለህ በዚህ ሰዓት እዚህ? እንዴት ልትመጣ ቻልክ? ምን ነው ፋዘር፣ እኔ ልጅዎት አይደለሁ? የማ የእርሶ ልጅ። እርሶ ለእኔ አባቴ አይደሉ? ምን ማለቱ ነው? ልጆትን ሳገባ እንደ ልጆት አይቆጥሩኝም ወይ ማለቱ ነው። እንደዛ ነው አይደል? አዎ። ሚስቴን መልሱልኝ። ቆይ እኔ ልጃችሁ አይደለሁ? አይ እንግዲህ ቆፍጠን በል። ምንድነው 10 ልጃችሁ አይደለም የምትለን? እኛ 2 ልጆች ነው ያለን። በእርግጥ አንተንም እንደ ልጃችን ነው የምናይህ። እንደዛ ነው የምናየው? እንደዛ ነው የምናየው። እንደዛ ነው የምናየው። በቃ እንደዛ ከሆነ እባካችሁ ሚስቴን መልሱልኝ። አይ እንግዲህ ካደረካት እንደምንሰጥና የምንመልስልህ እሷ ራሷን ችላ የምትሄድ የምትመለስ ናት። መክሊት ራሷን ችላ? ራሷን ለመቻል ምን ያንሳታል? እንዴት ማለት? ቆይ መክሊት ልጃችሁ አይደለችም እንዴ? ከባድ የሆነ ምሽቱ የዛሬው ምሽት ምንድን ነው? ለገዛኝ የተፈለገው
እኮ ለምን እዚህ ይዘህ መጣ? የኔ መምጣት ነው የሚገርምሽ? ሌላ ማን እንደመጣ ገምች። ደግሞ ማን መጣ? ገምች። ማን መጣ? በእናትህ ገምች አልኩሽ እኮ። መገመት አታውቂም እንዴ አንቺ? ክብሩ። አይገርምሽም? ክብሩ ሞቅ ብሎታል። እነማዬ ልጆት አይደለው እንዴ ብሎ እያዘቃያቸው ነው። ወይኔ ጉዴ ዳዊት። ምን ነው? ገዛኝና ክብሩ መገናኘት የለባቸውም። ከተገናኙ ከባድ ጸብ ነው የሚፈጠረው። አሪፍ ድራማ እናያለን። አሪፍ ድራማ እናያለን ይለኛል። ጅል ዳዊት። ይኸውልህ ገዛኝን እዛኛው ቤት ታደርግልኛለህ። ከዛ እኔ ቀስ ብዬ እንደምንም አግባብቼ ክብሩን ይዤ እወጣለሁ። በእናትህ ትልቅ ውለታ ዋለልኝ። እናድርግልኝ። ችግር የለም ግን የቲፓዋን ነገር አስቢ። ቃል በቃል አሜሪካ ልውሰድሽ ስላልኳት ነው የተለየች። አንበሳ የኔ ልጅ ውስጧ የሀገር ፍቅር አለ ማለት ነው። እርግጠኛ ነህ? አሜሪካ ልውሰድሽ ስላልካት ነው የተለየች? ማዘር እንዴት እርሶ ነው አሻለሁ? እርሶ እኮ እናቴ ነዎት። እሺ እሷ ግን በትክክል ሰምታለች አሜሪካ ልውሰድሽ ስትላት? አንበሳ የኔ ልጅ ውስጧ የሀገር ፍቅር እሳት ይነዳል ማለት ነው። እስኪ አንተ ደግሞ ዝም በል። በዚህ ምክንያት ከሆነ የተለያያችሁት ዛሬውን ይዛት ትሄዳለህ። ወዴት? ወደ ቤታቸው። ብራቮ ብራቮ ማዘር ብራቮ። አንበሳ የኔ ልጅ መክሊቴ ትዳርም ጡር አለው እኮ። በተለይ ዶላር ጡር እንዳለው ረስተሽው ነው። አንተ ምን ብላቸው ነው? መክሊቴ ምንድን ነው? ጠፋሽብኝ እኮ ክብሩ። አንቺ እኮ ጠፍተሽብኝ የቤቱ እቃዎች ሁሉ እንዲያፋውጥጠው ሊበሉኝ ሆነ። ክብሩ ቆይ እኔ ያላሳዝንሽ? እኔ ልጅሽ አይደለው? ይሄ ደግሞ ከዚህ ውጭ ማባቢያ የለውም እንዴ? ይኸውልህ ስማኝ፣ አሁን መሽቷል። በቃ ወደ ቤት ሄድና ነገ ጠዋት ተገናኝተን ተረጋግተን እንነጋገራለን። ምን መነጋገር ያስፈልጋል? የሰው ሚስት ይዞ መነጋገር ካለባቸውም ቤታቸው ሄደው ይነጋገሩ። እናትሽ የአሜሪካን ዶላር አይኗ ላይ ውል እያለ ነው። አቅሏን አስቷታል፣ ለይቶላታል። እኔ መክሊትን ሳሊዝ ከዚህ ቤት ንቅንቅ አልልም። ክብሩ አታስቸግር። እኔ ነገ እደውልልሃለሁ። አሁን ከዚህ ሂድ። እኔ ያላሳዝንሽ? አንቺ ቆይ ምልሽ መክሊት አሜሪካ የሼሽ ሊድ ስላለ ነው የተጣላሽ? አንቺ ብዙ ያልገባሽ ነገር አለ። ሌላ ሴት እኮ አግብቶ ሊሄድ ሲል የደረስኩበት የውሸት ጋብቻ እኮ ነው። ለፕሮሰስ እኮ ነው። ለፕሮሰሱ ነው። እና ቢሆንስ ማን ነው የሚጮኸው? ዳዊት ነው። ዳዊት የት ነው ያለው? ዳዊት ውሃ ይዞ አሁን ውስጥ ገባ። ዳዊት እውነቱን ነው። እኔም ዶክተር ክብሩ መጮህ አይቻልም። እስቲ ተረጋጋ። ምን እያደረግህ ነው አንተ? አንተ እስክትመጣ እኮ ያመሞክል ልጠብቅህ ብዬ ነው። ቦክሱ ድራረከው እንደምታማሙቀው ውሃ የት አለ? ይኸው ቀዝቃዛ ውሃ የምቻልኩ ቀዘቀዘብኝ። ላስምቀው? ተው በቃ። እስኪ አንተ ደግሞ እጅህን የት ጠፍተው ነው እርሶ? አንድ ሰካራም ናላይ ነው ያዞረው ነው። አይ መክሊት እንደዚህ አይነት ሰው ታገባለች ብዬ መቼም አስቤ አላውቅም። የመክሊት ባል መጥቶ ነው? ያው የድሮ ባለቤት ልትለው ትችላለህ። ተፋቱ እንዴ? ወር ሊሞላቸው ነው። በሽተኛ እጅ ያለው አይወራጭም። ለምንድን ነው የተለያዩት? ሌላ ሴት ጋር ሳይሄድባት አልቀረም። በማኪና እዚህ ጋር ውልቃት አለ። ሳብ አድርግና ግብት በል። ትንሽ አያፍ በልበት። እዚያ ያድረህ ጠዋት ትሄዳለህ። አሁን ብትወጣ ማጅራት መሾች ካገኙ ያንኛውን እጅን ይደግሙልሃል። እሺ፣ አመሰግናለሁ። በጣም አመሰግናለሁ። ለምንድን ነው የምታለቅሰው? በማኪ ላይ እንዴት ሌላ ሴት ይደርብባታል? እንዴት? ሰዎቹስ? የቶቹ ሰዎች? እነ መክሊት ወደ ጓዳ ገቡ። አንተ ባዳ ነህ ብለው እኔን ጥለውኝ ወደ ጓዳ ሄዱ። እውነት አሁን እኔ ባዳ ነኝ?
አይ እውነትም ባዳ ነኝ። አይ ሰው ከንቱ ባዳ ነኝ ወይ እኔ? አቤት። አንተ ደግሞ ማን ነህ? ገዛኝ እባላለሁ። አንተን ማን ልበል? እኔ ስምን መቻልኩኝ። እዚህ ቤት ምንድን ነህ? ዘመድ ነህ ወይስ ባዳ ነህ? ለነገሩ አንተ ዘመድ ነህ፣ ጓዳ ገብተህ ነበር። ኧረ እኔ ዘመድም ባዳም አይደለሁም፣ ታካሚ ነኝ። እንዴ አሁን እሳቸው የሚሰጡትን መድኃኒት አምነን ልትውጥ ነው እንዴ? ዝም ብለው እኮ ነው ቅጠል እየበጠሱ የባህል ሐኪም ነኝ የሚሉት። እኔ እንኳን እጄን ተሰብሬ ነው። ስማ ወጌሻነታቸውን ግን እስከዚህም ነው። እኔ የታመምኩት እዚህ ጋር፣ እሳቸው የሚያሹኝ ትከሻዬ ብያለሁ። ዝም ብትላቸው ሆድህን አሽተውን ጥልን ያወርዱታል። ምንም አይችሉም። ስም ብቻ እንደው ስም ብቻ ነው ያላቸው። እኔማ ምናቸውም አይመቸኝም፣ ይኮሰኩሱኛል። ይሄን ያህል ደርሶብህ ይኸው ልበልህ። አንተ ለምን መጣህ? ባለቤት የለውም። ባለቤት እዚህ እየታከመች ነበር? አይደለም ልጃቸው ናት። ከኔ ጋር ትንሽ ተጋጨንና አኮፋ ወደዚህ መጣ። እንዴ አንተ ነህ እንዴ መክሊት ባል? እንዴት ያለው ባለጌ ነህ ግን! በመክሊት ላይ ሴት ይደረባል እንዴ? አንተ ሰው ታውቀኛለህ እንዴ? ቆይ ምን አጉድላብህ ነው? ምን አሳንሳብህ ነው ሌላ ሴት ጋር የምትሄደው? ወይ ወንድ ወይ ወንድ ወይ ወንድ! አንተ ሰው ጸብ ነው እንዴ ፍላጎትህ? ጸብ ነው? ግልፍተኛ ነህ። ሴሰኛ ብቻ ሳይሆን ግልፍተኛም ነህ። ወይኔ ማለት ወይ ምን አለ ለደህና ሰው ብለሽ እንኳን ብትቀይሪ፣ በዚህ ትቀይርኛለሽ እንዴ? ቆይ አንተ ማለት የመክሊት የቀድሞ ፍቅረኛዋ ማን ነበረ ስሙ? ገዛኸኝ። ገዛኸኝ ነህ? አዎ ራሱ ገዛኸኝ ነኝ። ስትጣሉ እናቴ ድረሽ የምትለው አንተ ነህ እንዴ? እሱንም ነግረሃለች? አዎ ሁሌ ስላንተ እያነሳን ሁልጊዜ እንስቅ ነበር። እንትን ጎበዝ ጸሐፊ እንደነበርኩ ሳልነገረችህ? አይ እሱን አልነገረችኝም። በእጽዋት ምርምር ላይ የምጽፈው ጽሑፍ ነበረኝ። ከእሷ ጋር ስንጣላ ልበቀላት ብዬ ተውኩት። አባቷን ደስ አይበለው ብዬ ነው የተውኩት። ይህን ነግራት ቢሆን ኖሮ ሌላ የምንስቅበት እናገኝ ነበር። ምንም የሚያስቅ ነገር የለውም። ቢያንስ ሌላ ሴት ጋር መሄድ ሴሰኛ አይደለም። አንተ ሰው ከኔ ጸብ ነው እንዴ የምትፈልገው? እንጋጠም እንዴ? እንጋጠም። እርግጠኛ ነህ? እንጋጠም። እሺ ቆይ ማሳሰቢያ፣ ይሄ የታመመ እጄን መንካት አይቻልም። ተስማማን? እሺ አንቺ ሰውዬ በለው። ይኸውልሽማ እኔ በደንብ አስቤበት የወሰንኩት ጉዳይ ነው። ግድ የለሽም ሳይመሽ ከዚህ ሂዱ። በማታ እንዴት ውጡ ይባላል? እና እዚህ ሊያድሩ ነው እንዴ? ታካሚው እዚህ ነው የማረው ተብሏል። ማን ያለው? ደንበኛ አውጥቼ ለማጅራት መችና ልጅ ባሳልፌ አልሰጥም። አባ አልገባህም። ገዛኸኝ እዚህ እንዳደረ ካወቀ ክብሩ አልወጣም ነው የሚለው። ወይኔ ጥላው። በዚህ እድሜ በማንም ጎረምሳ ቤቴን ታስተፍሪብኝ? አይዞ አባዬ ዝበላት አንዱ ጎረምሳ አንተ እዚህ ምን ትሰራለህ? ሂድ እዛ ጎረምሳ ጋር። ብርድ ልብስ ልወስድ ነው የመጣሁት። እና ወስደህ ስጧ። ወሬኛ ምን ይሻላል አለች ታዲያ? ይኸውልሽ መጀመሪያ ገዛኸኝ እናስወጣው፣ ከዛ ክብሩን ቀስ ብለን እንሸኘዋለን። አይሻልም? በሽተኛ አስተኝቼው ማከመው። ክብሩን አስወጡት። ኧረ ተው በቃ አታልቅስ። ሁሉንም ነገር ለፈጣሪ መስጠት ነው። እኔ ህይወታችንን ለመለወጥ ደፋ ቀና ስል ይሄ ሁሉ ግፍና በደል በእኔ ላይ ይደርሳል። ኧረ ተው በእናትህ አታልቅስ። እኔንም ልታስለቅሰኝ ነው። እሺ አልቅስ፣ እኔ አይከፋኝም። ግድ የለህም አልቅስ። ኧረ ከምናለቅስ እንቧቀስ።
ጎረምሶቹ ተገናኝታችኋል እንዴ? እናንተ ጥላችሁኝ ብትሄዱም እኔ ግን ወንድም አገኘሁኝ። ወንድም ማግኘት ጥሩ ነው። በጣም ጥሩ ነው። አብራችሁ ለመሄድም ለመንገዱ ሁለት መሆናችሁ በጣም ጥሩ ነው። ልክ ነው። ተረጋገፉና ሳይመሽባችሁ። አይ ጋሼ እኔን ታድራለህ ብለውኛል። ያው እሱ ያዘው ብርድ ልብስ ነኝ አይደል? እንዴት እንዲህማ አይደረግም። እኔ ልጃችሁን አስወጥታችሁ ባዳ ልታሳድሩ እንዴ? አንተ ሲጀመር የማደር እቅድ ነበረ እንዴ? እናቴ ቤት ለማደር ምን እቅድ ያስፈልገኛል? ምንም ጋሼ አይመቹኝም፣ እንደውም ይኮሰኩሱኛል ስትል አልነበር? ይኮሰኩሱኛል? አንተ የታቅፈኝ የምታውቀውን ይኮሰኩሱኛል የምትለው አይደለም። ይውሉት እንደዛ ለማለት ፈልጌ አይደለም። በላሁን ቀጥታ ቤቴን ለቀህ ውጣ። አንተ ግባና ተኛ። እሱም እኮ ቅድም እኮ ምንም ወገሻነት አይችሉም እጄን እዚህ ጋር ብያቸው ጀርቤን ሲያሹ ነበር ምናምን ሲል ነበር። አርፌ ብጠጣ ይሻለኝ ነበር። ታዲያ ምን ችግር አለው? ሄደን እየጠጣን እናንገዋ። አንዳንድ ሌሊቶች እንደዚህ ያልፋሉ። ገዛኸኝና ክብሩ በህይወት የተዘጉ ምዕራፎች አካል አድርጌ ነበር ማስባቸው። አለፉ ብዬ አስባቸው ነበር። አለፈ የምንለው ነገር ሁሉ ለካ እንሰላለፈ። አንዳንድ ሌሊቶችን ጠብቆ ይመጣል። ትዝታው ብቻም አይደል፣ ራሱ አለፈ ያለው ነገር በህይወታችን ዳግም ይከሰታል። አንዳንድ ሌሊቶችን ጠብቆ ምን አባዬ? ያ ማታ ይታሽ የነበረው ልጅ ያወጣው ድምፅ ትዝ ብሎ እማዬ ድረሽ ያለው ነው። አይ ወንድም አድሮ ቀረ። ጀመራት እንግዲህ እናታችሁ ግን ወንድ አጥተሽ ነው እነዚህ ላይ ያረፍሽው? እውነቱን እኮ ነው። ወንድ ጠፍቶ ነው ጀመራችሁ።